ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የግንቦት 18 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን የልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ሲዳማን ይመለከታል። በኦሮሚያና ሲዳማ አጎራባች አዋሳኝ አካባቢዎች ላይ ዛሬም ግጭቱ ተባብሶ መቀጠሉን የደረሰ መረጃ ያመለክታል። በሲዳማ ኦሮሚያ አጎራባች አካባቢዎች ጭሬና አራንፋማ፣ ሆኮና አሮሪሳ አካባቢዎች ዛሬም ጥቃቱ በአዲስ መልክ ከትናንት ጀምሮ ማለት ነው በአዲስ መልክ መቀስቀሱንና በርካታ የዜጎች ሕይወት ያለፈ መሆኑን የጠለስ ሚዲያ ምንጮች ገልጸዋል። ባለፈው መረጃው እንዳይወጣ ቢደረግም 41 አካባቢ ንጹሐን በጥቃቱ መገደላቸውን፣ በርካታ መንደሮች፣ መኖሪያ ቤቶች መቃጠላቸውን እንዲሁም እንሰትና ሰብል ሳይቀር መውደሙን ዘግበን ነበር በጠለስ ሚዲያ። ዛሬም በተመሳሳይ መልኩ የሚገርማችሁ ነገር ግጭቱ ከእንስሳትም ጋር ከአዝዕርትም ጋር ነው ይላል የደረሰ መረጃና በአካባቢ ያለውን ሕይወት ያለው ነገር በሙሉ የመውደም ዘመቻ እየተካሄደ ይገኛል። እንግዲህ ከዚህ በፊት ጌዲዮ ላይ የተከሰተውን የምትረሱት አይመስለኝም። ጌዲዮ ላይ የሚገርም ጭፍጨፋ ያኔ ተፈጽሞባቸው ነበረ። ዛሬ ደግሞ ተራዊ ሲዳማ ሆኗል። ብዙ ጊዜ ተመሳሳይ ካምፕ ውስጥ ናቸው ተብሎ ቢታሰብም እኔ በግሌ ግን መረጃ ነበረኝ። በሁለቱ ክልሎች መካከል አመራሩን ጭምር ብላክሜል የተደረገ አመራር ስላለ እንጂ በተለያየ መንገድ ብላክሜል የተደረገ በሙስና በሌሎችም የብልግና ነገሮች ብላክሜል የተደረገ ይሄ አብይ አህመድ አካሄድ ስለሆነ ማለት ነው። ኢንሳም ውስጥ እነዚህ ስልኮችን መጥለፍ ምናምን ሰዎችን መከታተል መሰለል ልምዱ ስለሆነ በዛ መልክ ብላክሜል የተደረገ አመራር ስላለ ነው እንጂ ነገሩ ከባድ ነው። አንድ ካምፕም ውስጥ አልነበሩም። ስለዚህ ዛሬም ጥቃቱ ተጠናክሮ መቀጠሉን ሰምተናል። መጀመሪያ እንግዲህ እንደምታስታውሱት ሲዳማን ለመብላት ሲታሰብ ከደቡብ ክልል ነበር የነጠሏቸው። ከደቡብ ክልል ያ አውዳሚ አስተሳሰብ ወደ እነሱም እንዲስፋፋ ተደርጎ ሐዋሳ ላይ ብዙ ሕይወት ብዙ ንብረት እንዲወድም ከተደረገ በኋላ ከደቡብ ነጠሏቸው። አመራሩን በሙስና ነካኩት፣ ብላክሜል አደረጉት፣ ሽባ አደረጉት። ከዛ ሐዋሳ ተቀራመቷት። የፍቅር ሐይቅ በመባል የሚታወቀውን ሐይቅ ሌክ ሐባስ ብለው ስያሜውን ቀየሩት። ሌክ ሐባስ ብለው ስያሜውን ቀየሩት። አንዳንድ አካባቢዎችም ላይ ፊደልን በመቀየር ክሌም ማድረግ ጀመሩ። አባቴ አንዳንድ አካባቢዎች ላይ ፊደልን በመቀየር ለምሳሌ ያህል መተማ ሞቱማ ነው እንደተባለው ማለት ነው። አክሱም አካሱማ ነው እንደተባለው ሲዳማም ላይ የዚሁ አይነት ነገር ቀጠለ እና አንዳንድ አካባቢዎችን ወደ ኦሮሚያም ለማካለል ሙከራ ሲደረግ የሲዳማ ሕዝብ ተቆጥቶ ተነሳ። የሚገርማችሁ ነገር ዛሬ አመራሩን የማሳቀቅ ስራ እየተሰራ ይገኛል። የብልጽግና የሳይበር አርሚ እነ ደስታ ሌዳሞ ላይ ዘመቻ ከፍቷል። እንግዲህ በአማኑ ቀን ሆን ብለው ሙስና እንዲትበሉ ያደርጓቸዋል። በሙስና ያነካኳቸዋል። ሙስና ማትነካኩ ከሆነ ያባርሯቸዋል። በወንዶች ይሄ የተለመደ አካሄዳቸው ነው። ሙስና ቀርቦላችሁ አይ በፍጹም እኔ ህዝብ አገልጋይ ነኝ ምናምን ካላችሁት ማትረባ ተብለህ ትባረራለህ። አንተ ከተቀበልክ ግን በኋላ ቪዲዮ ይላክልሃል ማለት ነው። እንደዚህ ብር እንደበላ እናውቃለን። ስለዚህ ጠንክረህ ስራህን እስከሰራህ ድረስ ችግር የለውም። ከዛ ውጭ ግን ያልሆነ መስመር ውስጥ ከገባህ እስር ቤት ራስህን ታገኘዋለህ። ዛቻ ይላክላችኋል በደህንነት ሰዎች አማካኝነት። ከዛ በኋላ የእድሜ ልክ የነሱ አገልጋይ መሆን ነው ያለህ አማራጭ። ይህን አድርግ ስትባል ማድረግ ነው አባቴ፣ ሌላ አማራጭ የለም። እና እንደ ደስታ ሌዳሞ ላይ የተከፈተው ዘመቻ ምን ይላል መሰላችሁ? ሰበር ዜና ሴራው ተጋለጠ ይላል። በሲዳማና በኦሮሚያ ጉጂ አዋሳኝ አካባቢዎች እየተካሄደ ያለው ግጭት ከጀርባው አደገኛ የፖለቲካ ሥራ እንዳለበት እየተገለጠ ነው። ይህ ጦርነት ህዝብን ለማጣላት ሳይሆን የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የስልጣን ዕድሜውን ለማራዘምና ከህግ ተጠያቂነት ለማምለጥ እየተጠቀመበት ያለ መሳሪያ መሆኑ እየተነገረ ነው። አስባችሁታል? ይሄ ጉዳይ እስኪከሰት ድረስ የህግ ተጠያቂነት የሚባል ነገር አልነበረም እና ተወኪቸው ሁሉ ስንት ሲጮሁ የሚያዳምጣቸው አላገኙ ነበር። ዛሬ ግን ኃይሉን መዞ መጣ ወደድ። የመጀመሪያ ሙከራ ፕላን ይላል አቶ ደስታ ሌዳሞ ዶክተር አያና ባራሶና አቶ ዳንኤል ደዩን በመላክ የመልጋ ወረዳ ህዝብ ማንነቱን እንዲክድና ወደ ኦሮሚያ እንካለል የሚል ጥያቄ እንዳያነሳ ግፊት አድርገው ነበር ይላል።
ይሄንን ግን ተልኮ የሰጣቸው ኦህዴድ ነው። ለጥረስ የደረሰው መረጃ የሚያመለክተው እንደዛ ነው። ሆኖም የህዝቡ ቁርጠኝነትና ሀገር ሽማግሌዎች ትናንትም ዛሬም ለዘላለምም ሲዳማንን በሴራ እንበረከክም በማለት የሰጡት ምላሽ የጥፋት ሴራውን አከሸፈው ይላል። የጥፋት እቅድ ፕላን ቢ የመጀመሪያው እቅድ ሲከሽፍ አቶ ዳንኤል ደዩን በመጠቀም ድንበር አካባቢ ገንዘብ በማከፋፈል ግጭት እንዲቀሰቀስ ተደረገ። ግጭቱ በአንድ አካባቢ ሲቀሰቀስ በሌላኛው እንዲቀጣጠል በማድረግ ምርጫውን ለማስተጓጎልና ቀጠናውን በጦርነት ውስጥ እንዲቆይ የማድረግ ስራ እየተሰራ ነው ይላል። ሶስተኛ አመራሩ ግዴለሽነት ግጭቱ ተባብሶ ህዝብ ሲያልቅ አቶ ደስታ ሌዳሞ ድጋፍ ከመላክ ይልቅ የጦርነቱን ሂደት በቅርብ ሲከታተል ነበር። በቅርቡ ሆኮና ጭሬ ወረዳዎችን የጎበኙት የጥፋት እቅዳቸው ምን ያህል እንደተሳካ ለመገምገም እንደሆነ እየተገለጸ ነው ይላል። የማሸማቀቅ ተግባር እስከዛሬ ለተፈናቀሉት ወገኖችም ምንም አይነት ሰብአዊ ድጋፍ አለመደረጉ አሳፋሪ ተግባር ነው ይላል። እንግዲህ በቸከለ ነው ምንም ማድረግ አይችልም። የምንጠይቀው ለህዝብ ይላል። የሲዳማና የጉጂ ህዝብ በጠባብ የፖለቲካ ስሌት የተጠነሰሰ የጥፋት ሴራ ሰለባ እንዳይሆኑ አንድነታቸውን ጠብቁ። ለሰባ ጫሪዎች እጃቸውን አትስጡ። መንደር እየወደመ ማለት ነው። ህይወት እየወደመ ማለት ነው። አዝዕርት ሳይቀር እያወደመ ማለት ነው። እንሰት ሳይቀር ያው የምታወት እንሰት። ሁለተኛ ለፌዴራል መንግስት በአካባቢው እየተካሄደ ያለው ይህን የተቀናጀ የፖለቲካ ስራ በጥልቀት ተከታትሎ ግጭት ቀስቃሾችን ለህግ ማቅረብ ይገባዋል። ሴራውን እንቃወም ይላል ዛሬ የወጣው መረጃ። ይህን እየተቀባበሉን ነበር የብልጽግና ሰዎች። የሲዳማን አመራር አሸማቆ ኦፕሬሽኑን ሊያከሽፉብን ስለሆነ ህዝቡን ሽባ ማድረግ ስላልቻሉ የሙስና ኬዙ ሊወጣ ነው እያላችሁ አሸማቆ ተጠያቂነት ሊመጣ ስለሆነ ሆን ብለው የቀሰቀሱ ግጭት ነው እያላችሁ አሸማቆ በመባላቸው የተነሳ ይህንን ዘመቻ ከፍተውባቸዋል። እንግዲህ ከዚህ በፊት ይሄ ጥቃት በአውራ ጎዳና የተፈጸመ ነው፣ በአጣዬ የተፈጸመ ነው፣ በጌዲዮ ላይ የተፈጸመ ነው። ሶማሊያ አንዳንድ አካባቢዎች ጭናክሰን፣ ድሬዳዋ፣ ሞያሌ የመሳሰሉት አጎራባች አካባቢዎች ላይ ሲካሄድ የነበረ ግጭት ነው። ናቢይ በቀጣይ ያሰቡት የጠቅላይ ግዛት አስተሳሰብ ልንቃወመው እንደሚገባ የሚገልጽ ነው። አባቴ በቀጣይ አገራዊ ምክክሩን በመጠቀም የጠቅላይ ግዛት አስተሳሰብ ወይም ደግሞ የክላስተር አስተሳሰብ ይዘው እየመጡልን ነው። እንደጸደቀ ቁጠረው፣ እንደጸደቀ ቁጠረው። ዓላማው ምንድነው ካልክ እንደ ደቡብ ክልል ነው። ጠቅላይ ግዛት አስተሳሰብ ውስጥ መጠመቅ የምትፈልግ መጀመሪያ ሲዳማን ሂድና መርመር። ከደቡብ መነጠሉ ነው ዛሬ ሰለባ ያደረገው። ትናንትናማ ሐዋሳ የሁሉም ከተሞች ነበረች። በኢህአዴግ ዘመነ መንግስት የሁሉም ከተሞች ነበረች። ነጥለው ከእድገት ጎዳና ካስወጣት በኋላ ወላይታውም የራሱ ሰፈር እየሄደ እንዳለማ፣ አርባ ምንጩም የራሱ ሰፈር እየሄደ እንዳለማ፣ ጋሞ ማለት ነው ካደረጉ በኋላ ለብቻዋ ነጥለው ሐዋሳን ተቀራመቱ። መጀመሪያ ከደቡብ ነጠሏቸው። አመራሩን በሙስና ነካኩት። ሐዋሳን ተቀራመቷት። የፍቅር ሐይቅን ሌክ ሐዋስ ብለው ቀየሩት። አንዳንድ አካባቢዎችም ላይ ቅድም እንዳልኩት ፊደል በመቀየር ክሌም ማድረግ ጀመሩ። ስለዚህ ቀጣይ ኦህዴድ ጠቅላይ ግዛት አስተሳሰብ እያለ ሲመጣ ዞር በል ነው ማለት ያለብህ። ተከፋፍለህ መጥፋት ካልፈለግ በስተቀር እቅዱ ይሄ ነው። ፕሬዚዳንሻል እቅዱ ኦሮሞ ማጆሪቲ ህዝብ ስለሆነ መቼም ቢሆን በፕሬዚዳንሻል ሲስተም መተዳደር ከጀመር የኦሮሞ ድምፅ ወሳኝ ነው። ሁል ጊዜም ፕሬዚዳንት መሆን የሚችለው አንድም ኦሮሞ ነው፣ ሁለተኛም የኦሮሞ ህዝብ የደግፈው ተላላኪ ነው ብሎ አብይ አህመድ የኦህዴድን ሰዎች ሰብስቦ መናገሩ ተሰምቷል። ይሄ ነው ዓላማው። ከዛ ውጭ ራሱን ሁለት ዞን የኢትዮጵያ ፕሬዚዳንት ማድረግ ነው እቅዱ። ጠቅላይ ግዛት አስተሳሰብ ከተባለ ደግሞ የአማራ ብሔርተኝነት አልተመሰረተም። ተመስርቷል ትላላችሁ አንዳንዶቻችሁ፣ እኔ ግን አልተመሰረተም እላለሁ። አርቱንም ሁሉንም ብትመለከት አለመስረቱን ትረዳለህ አባቴ። ጎጃም ሲባል ፈንጥዘህ መጣ፣ ጎንደር ሲባል እኔ ጎጃሜው እያልክ፣ ወሎ ሲባል እኔ ወሎዬው እያልክ የአማራ ብሔርተኛ እያልክ ብትዋራኝ አልሰማም። አንዳንድ ቀጠና ላይ ችግር ሲከሰት አስተያየት ስንሰጥ ምን አገባህ ብሎ ይመጣል ብሔርተኛ ነኝ የሚለው ማለት ነው። አማራ ከሆንኩኝ እንዴት አያገባኝም? እንኳን አማራ ክልል ላይ የሚካሄድ ነገር ይቅሮና እንደ ኢትዮጵያ የትኛውም ቦታ ላይ የሚካሄድ ነገር ያገባኛል። የሲዳማ ጉዳይ ያገባኛል። ምክንያቱም ትናንትና እኛ ላይ እየተደረገው ዛሬ እነሱ ላይ እየተደረገ ነው አይደለ? ትናንት ሶማሌ ላይ ጌዲዮ ላይ እየተደረገው ነገር ዛሬ ሲዳማ ላይ እየተካሄደ ነው። ሲዳማ ላይ የሚካሄደው ነገር እኛ ላይ ይካሄዳል። ለዛም ነው ጠቅላይ ግዛት ብለው ይመጡልን። እንደ ኦሮሞ ስትመለከት የኦሮሞ ብሔርተኝነት ተመስርቷል። የኦሮሞ ብሔርተኝነት ከመመስረትም አልፎ ስልጣን ይዟል። እስከ ፌደራል ድረስ ያለውን ነገር ተቆናጧል። ስለዚህ በስም ደረጃ ቢበታተን ችግር የለበትም። በስም ደረጃ ስለሆነ ማለት ነው። እነሱ ናቸው ማኔጅ ያደርጉታል። ለአንተን ግን ይበታትኗል።
አማራም ምን አልቻልክም እንኳን በጠቅላይ ግዛት ተዋቅረህ ይቅርና። ስለዚህ ለሀገር ግድ የሚሰጠው እና ቁማር የማይነካካው አገዛዝ እስኪመጣ ድረስ የወያኔ ክልል ይቆይብን፣ የወያኔ ክልል ይፋፋምብን ልትል ይገባል ጌታዬ። እንኳን ወሎ፣ ጎጃም፣ ጎንደር ብዬ ተከፋፍዬ ይቅርና ሸዋ ብዬ ተከፋፍዬ ይቅርና አማራም ምን አልቻልኩም። አሁን ልትከፋፍለኝ ስንት በጀት እያፈሰስክ፣ ስንት ጥይት እየነሰነስክ፣ ስንት ድሮን እየላክ ያልተሳካውን የመከፋፈል ተግባር በፕሮፌሰር መስፍን አርአያ አማካኝነት ልታሳካው አትችልም ብሎ መቃወም ያስፈልጋል። ሁለተኛው ርዕሳችን የሚኪ አማራን መልእክት ይመለከታል። ሚኪ አማራ የሚገራርም ሀሳቦችን በማስተላለፍ የሚታወቅ ሰው ነው። በተለይ ደግሞ በኢህአዴግ ዘመነ መንግስት ሶሻል ሚዲያው ላይ በጣም ኢንፍሉዌንሻል ከነበሩ ሰዎች መካከል አንዱ ነው። አሁንም ሚኪ አማራ በሚል ስያሜ በውስጥ የሚመጡ መረጃዎች አሉ። የቀድሞ ሚኪ አማራ ይሁን ሌላ ይሁን ባይታወቅም መልእክቱ ግን ወሳኝ ስለሆነ መቅረብ አለበት ብዬ አሰብኩ። እሱም በተመለከተም የደረሰ መረጃ ስላለ በፖለቲካ ኃይል ድርጅት ወይም ስራ አስፈጻሚ የማይመራ ሰራዊት ከተራ ሽፍታነት ቢበዛ ከጦር አበጋዝነት የዘለለ ሊሆን አይችልም። ሰምታችኋል። አፋብናውያን ሰምታችኋል። በፖለቲካ ኃይል ድርጅት ወይም ስራ አስፈጻሚ የማይመራ ሰራዊት ከተራ ሽፍታነት ቢበዛ ከጦር አበጋዝነት የዘለለ ሊሆን አይችልም። ይህን የሚባል የፖለቲካ ዓላማ ሊያሳካ አይችልም። የፋኖ ሰራዊት በጠንካራ የፖለቲካ ኃይል ካልተማራ ውጤት አያመጣም ይላል። ዲስፕሊን የሌለው የነጻነት ታጋይ የሎጂስቲክስ የሰው ኃይልና የመረጃ ምንጭ የሚሆነው ህብረተሰብ አያገኝም። ዲስፕሊን የሌለው የነጻነት ታጋይ የሎጂስቲክ የሰው ኃይልና የመረጃ ምንጭ የሚሆነው ህብረተሰብ አያገኝም። ከህዝቡ ጋር የሚኖረው ግንኙነትም የሰመረ አይሆንም። ስለሆነም እንዲህ አይነቱ ሰራዊት ለድል ሊበቃ አይችልም ይላል። ራሱን የሚበላ ሰራዊት በመሆኑ መጨረሻው የውሻ ሞት ነው፣ ውርደት ነው። ፋኖ አባላቱን እንደ ብረት በጠነከረ ዲስፕሊን ካላገነባ መቼም አሸናፊ ሊሆን አይችልም ይላል። ሶስተኛ ሁልጊዜም ተማሪ ያልሆነ ድርጅትና ሰራዊት ለድል አይበቃም። በትክክል ሁልጊዜ ተማሪ ያልሆነ ድርጅትና ሰራዊት ለድል አይበቃም። የተሳካላቸው የነጻነት ድርጅቶች ተሞክሮ እንደሚያሳየን እነዚህ ድርጅቶች ሁልጊዜም ተማሪዎች ናቸው። ታጋዩ ረፍት የለውም። በዋዛ ፈዛዛ የሚጠፋ ጊዜ የለም። ሁልጊዜም ወታደራዊ ስልጠና አለ። ሁልጊዜም የፖለቲካ ስልጠና አለ። ሁልጊዜም ማስተዳደር ስልጠና አለ። የሕክምና ስልጠና አለ። የቴክኖሎጂ ስልጠና ይሰጣል። በአጠቃላይ የአቅም ግንባታ ስልጠናው አይቋረጥም። መማር ያቆመ ሰራዊት ሞቱን የሚጠብቅ ሰራዊት ነው አለ። እድገት አይኖረውም። ፋኖ ሁልጊዜም ተማሪ መሆን ካልቻለ ለድል ሊበቃ አይችልም አለ። ሌላው የራሱ ሚዲያ የሌለው ድርጅትና ሰራዊት ውጤት አያመጣም። የነጻነት ታጋይ ድርጅቶች የሚታገሉት ታንኩንም ባንኩንም ሚዲያውንም ከተቆጣጠሩ አምባገነኖች ጋር ነው። አምባገነኖች ሚዲያው በእጃቸው ነው። ይህንን የሚዲያ የበላይነት ቀልብሶ በትርክት መድረክ ብልጫ ለመውሰድ ሚዲያ ቁልፍ ነው። የውጭና ሀገር ቤት ሚዲያዎችን በሚገባ መጠቀም ያስፈልጋል። ለዚህ ሲባል የተለያዩ ቋንቋዎችን የሚናገሩ ኮሚኒኬተሮችን ማሰልጠን ያስፈልጋል። ለዚህ ሲባል የተለያዩ ቋንቋዎችን የሚናገሩ ኮሚኒኬተሮችን ማሰልጠን ያስፈልጋል። ጠንካራ የሚዲያና የፕሮፓጋንዳ ክፍል መገንባት ያስፈልጋል አለ። የውጭና ሀገር ቤት ሚዲያዎችን መጠቀሙ እንደተጠበቀ ሆኖ የራሱ በትግሉ ሜዳ የሚገኝ ጠንካራ የሚዲያና ፕሮፓጋንዳ ክፍል መገንባት ያስፈልጋል። ፋኖ በአማራ ልጆች የተቋቋሙና ሌሎችን ሚዲያዎች በአግባቡ መጠቀም አለበት። ይሁን እንጂ ዋናው የፋኖ የሚዲያና ፕሮፓጋንዳ ተቋም በትግሉ ሚዲያ የሚገኝ መሆን አለበት። እስማማለሁ። ህዝባዊ ግንባር ሓርነት ኤርትራና ወያኔ እንዳደረጉት ዋና የሚዲያ ማዕከሉ በትግሉ ሜዳ ላይ ሆኖ ቅርንጫፎች በሌሎች ሀገሮች ሊኖሩት ይችላል። ፋኖ ይህን መድረክ ካልቻለ የሚዲያ ተቋማት እስረኛ ሆኖ መቀጠሉ የማይቀር ነው። የተወሰኑ ግለሰቦችን ሀሳብ እንዲያራምድ መገደዱ አይቀርም። በዚህ መንገድ የሚቀጥል ከሆነ ፋኖ ሊያሸንፍ አይችልም ማለት። ሌላው የራሱ የጥናትና ምርምር ክፍልና በየጊዜው የሚታተሙ የማንቂያ ማደራጃ መጽሔት ወይም ጋዜጣ የሌለው ድርጅት የሀሳብ አንድነት ያለው ሰራዊት መገንባት አይችልም። ፋኖ ትግል ከጀመረ 3 ዓመት ቢሆነውም የትግሉን ሁኔታ የሚያስረዳ ለአባላቱና ለመላው ህዝብ የሚሰራጭ መጽሔትም ሆነ ሌላ የህትመት ውጤት አላወጣም። 3 ዓመቱን የትግል ሂደት የሚያሳይ ዘጋቢ ፊልም አላወጣም፣ ፎቶ አላሰራጨም። በዚህ መንገድ የሚቀጥል ከሆነ ፋኖ ለድል ሊበቃ አይችልም። ፋኖም ሆነ መላው የአማራ ህዝብ አሁን ባለበት አቅሙና አቋሙ አሸናፊ መሆን አይችልም ብቻ ሳይሆን አሸናፊ መሆን የለበትም ማለት።
በለስ ቀንቶት ቢያሸንፍም ጠንካራ ውስጣዊ አንድነት ፈጥሮ ህዝቡን የማሻገር አቋምም አይኖረውምና ደግነቱ የፋኖ አርበኞች እነዚህንና ሌሎችንም ከነጻነት ታጋይ የሚጠበቁ ስራዎችን ለመስራት እየተዘጋጁ እንደሆነ ሰምተናል። ስለሆነም በፋኖ አርበኝነት አሸናፊነት ተስፋ እንሰንቅ ሆነናል። እኛም የበኩላችንን ኃላፊነት መወጣት ይኖርብናል አለ። አማራ ብሔርተኝነት ይለምልም ሚኪ አማራ። ሁለተኛውና ወሳኙ የአማራ ፋኖ ህዝብ አስተዳድራለሁ ካለ ይዳከማል። ይሄ ወሳኝ ሀሳብ ነው። ፋኖ በሚቆጣጠራቸው አካባቢዎች አስተዳደር እየዘረጋ ነው ሲባል እንሰማለን። በማን የሚመራ አስተዳደር? የፋኖ አርበኞች የሚመሩት አስተዳደር ከሆነ ለማንም አይጠቅምም ማለት። በተለይ ፋኖን ከህዝብ ይነጥለዋል። የሽምቅ ተዋጊ ድርጅቶች በአስተዳደር ጎሪላ ገቨርናንስ ውስጥ መግባት እንደሌለባቸው የሚመክረው ከሁሉም በላይ ራሳቸውን ስለሚጎዳቸው ነው። ምክንያቱም የሽምቅ ተዋጊ እንደመሆናቸው መጠን አገዛዙ ኃይሉን አሰባስቦ ሲመጣ ቦታችን አንለቅም ብለው መንጨፍጨፍ ስለሌለባቸው መልቀቅ ይኖርባቸዋል። በዚህ ጊዜ አስተዳደሩ ፈረሰ ማለት ነው። ህወሓት የትጥቅ ትግል በሚያደርግበት ዘመን ባይቶ የሚባሉ አደረጃጀቶች ነበሩ። እነዚህ ህዝባዊ አደረጃጀቶች ከህዝቡ በስነ ምግባራቸውና በእውቀታቸው የተሻሉትንና ህዝቡ የመረጣቸውን ሰዎች የያዙ አደረጃጀቶች ናቸው አለ። ቀበሌዎች እንዲያስተዳድሩ የሚደረገው እነዚህ አደረጃጀቶች ነበሩ። ህወሓት የሚያደርገው የርዕዮተ ዓለም የሀሳብ ድጋፍና ክትትል ነው። ይህን የሚያደርገው ደግሞ የክትትልን ድጋፍ በተመደቡ ክፍለ ህዝብ ተብለው የሚጠሩ ታጋዮቹ አማካኝነት ነው። ወያኔ አርሶ አደሩን በደንብ ከጎኑ ማሰለፍ የቻለው በዚህ መንገድ ነበር። የመንግስት ሰራዊት መጥቶ ወያኔዎች ጥለው በሚሄዱበት ጊዜ የሚፈርስ አስተዳደር የለም፣ ሁሉም ባለበት ይቀጥላል። ወያኔ ይህን ልምድ ከየት አገኘው? ከቻይና የነጻነት አርበኞች። የቻይና የነጻነት አርበኞች ከየት አገኙት? ከተለያዩ ሀገሮች የነጻነት ታጋዮችና ከራሳቸው ነባራዊ ሁኔታ አንጻር ቀምረው ያዘጋጁት ስትራቴጂ ነው። የቻይናው አብዮታዊ መሪ ማኦ ሴቱንግ ስለ ኢትዮጵያ ሳይቀር አጥንቷል። ኢትዮጵያንም በመጽሐፎቹ ያነሳታል። የህንዱም መሪ ኔሩ ራሱ ኢትዮጵያንና ጃፓንን ደጋግሞ በህይወት ታሪኩ ይገልጻቸዋል አለ። ስለዚህ ከሌሎች መማር የነበረና ያለ ነገር ነው። ሌላው ቀርቶ እስከተቀመ ድረስ ከጠላትም መማር ይቻላል። ታዲያ ከሌሎች የምንማረውን ከኛ ነባራዊ ሁኔታ አንጻር በደንብ አስማምተን መጠቀም ይገባናል። ፋኖ በተቆጣጠራቸው አካባቢዎች መቋቋም የሚገባቸው ህዝባዊ ሸንጎዎች ናቸው። እነዚህ ሸንጎዎች ህዝቡ የሚያከብራቸውና ትምህርት ቀመስ የሆኑ ሰዎችን ያቀፉ ለህዝብ የሚሰሩ መሆን ይገባቸዋል። ይህን ለማረጋገጥ ፋኖ ድጋፍና ክትትል የሚያደርጉ አርበኞችን መመደብ ይገባዋል። መቆጣጠር ሳይሆን ድጋፍና ክትትል ማድረግ ያስፈልጋል። ፋኖ በተቆጣጠራቸው አካባቢዎች የሚኖረው ህዝብ ከብአዴን ዘመን በጣም የተሻለ ፍትሐዊ አስተዳደር ማግኘት አለበት። በሰላምና በታታሪነት መንፈስ የሚሰራበት ሁኔታ መፈጠር አለበት በማለት ሚኪ አማራ ሁለት የሚገራርሙ ሀሳቦችን አንስቷል። ሚዲያም በተመለከተ እየሰሩበት መሆኑን ሰምተናል። በጣም ወሳኝ ፋኖ የበጀት እጥረት አለበት ብዬ አላስብም። የራሱ ሚዲያ ለመቋቋም የሚያስችል የበጀት እጥረት የለበትም። ስለዚህ የአፋብን ሚዲያ ይዞ መምጣት ያስፈልጋል። በተረፈ ግን ውስጡን መጠቃቀስ የጀመሩ ኃይሎች መኖራቸው እንዳይዘነጋ አሁን ላይ አፋብንም የባነነ ይመስለኛል። የአፋብን መስመር ለመከተል የቋመጠ በጣም የሚቆጠር ኃይል እዛ ውስጡ ነው። ግን ውስጡን እየሰራ ያለ በመሆኑ የተነሳ ጥንቃቄ ማድረግ ያስፈልጋል። በምንኛውም መልኩ ቢሆን በየትኛውም መልኩ ቢሆን ከሌሎች ኃይሎች ጋር አብሮ ሊሰራ ይቻላል እንጂ ከወድር ጋር የሚገብር ታጋይ ሊኖር አይገባም። በታሪክ ማለት ነው። በታሪክ ይህንን ማሰብ ራሱ እንደ ክራይም ሊቆጠር ይገባል። አባቴ እንደዚህ አይነት አስተሳሰብ ያለው ሰው እንደ ክራይም ሊቆጠርበት ይገባል። ወንጀል ነው። ዛሬ በሲዳማ ላይ የሚፈጸመውን የምታዩት ነው። በአዲስ አበባ ላይ የሚፈጸመውን የምታዩት ነው። ሌሎች ክልሎች ሰላም አጥተዋል። አባቴ ቤኒሻንጉል፣ በተለይ ደግሞ ቤኒሻንጉል፣ ጋምቤላና ሲዳማ አሁን የወደደ ትኩረት አቅጣጫ ሆነዋል። አባቴ የወርቅ ማዕድኑን ተቆጣጥሮታል። እያንዳንዷን ሪሶርስ የሚዘርፏቸው እነሱ ናቸው። ብላክሜል የተደረጉ አመራሮች አሻድሌን የምታውቁት ነው። አማራዎችን ያስጨፈጨፈ ነው። ኮሌታን ጨምድደን ነው ቃሊቲ የምናስገባ እየተባለ ነው። ቤኒሻንጉልን የእነሱ ወርፈንጫ እንዲሆን ያደረገው ይህ በሆነበት ሁኔታ የተማረ የተለወጠ አገዛዝ ያለ ይመስል ከኦህዴድ ጋር እንስራ ከባዕደን ጋር እንስራ እያለ የሚያለቀልቅ ኃይል ካለ እሱ ላይ ምረት ድርድር አያስፈልግም። ትናንት ከአፋር ጋር ከተፈራረማቸው 8 ሀሳቦች አንዱን እንኳ ተግባራዊ አድርጓል። እናት ፓርቲ ኢህአፓ ዛሬ በምርጫው ለመወዳደር ወሰኑ። ትናንት ሲያነሱ የነበረውን ቅድመ ሁኔታ ግን መልሶላቸዋል እንዴ? አልመለሰም።
አልመለሰም። ያ ባልተመለሰበት ሁኔታ ግን እነሱ ወደ ምርጫ ሊገቡ ያቆበቆቡ ይገኛሉ። እናት ፓርቲ ትናንትና ሄዶ እስረኞቹን በመጠየቅ ከህዝብ አድናቆት ሊሰበስብ ሀሳቡን አጋርቷል። አበሳይቷቸው ነው የተመለሰው። ሊጠይቅ የሄደ ቤተሰብ ትናንትና ቤተሰብ ማግኘት አይፈልጉም ነበር። ወንድሞቻችን እህቶቻችን ተበሳይተው ነበር። እንዴት በስማችን ይሸቀልብናል? እንዴት በስማችን ይሸቀጥብናል? እስር ቤት ውስጥ መጣላችን ሳይቀር እዚህ ድረስ መጥቶ እንዴት በዚህ ልክ ይነገድብናል ብለው ተበሳይተዋል። በጣም አዝነዋል። በጣም ማለት ነው። ያን አድርጎ የመጣ ፓርቲ ደግሞ ሄዶ እስረኞቹን ጎብኝቶ አጽናንቶ እንደመጣ ዛሬ ሀሳቡን ያጋራል። ስለዚህ እንዳጠቃላይ ስንመለከት ትናንትና ትብብሩን በለው አፋሕድን በለው ያቀረቧቸው ጥያቄዎች መካከል አንድ የተመለሰ የለም። እነ ምርጫው ስንሻው ዛሬ መሳይ መኮንን ግልጹን ጽፎታል። አባቴ እኔ መቼም መሳይ ሲጽፍ የሱን ጽሁፍ ማንበብ እንዴት እንደሚያረካኝ በጣም ነው የሚያረካኝ። እና ትናንትና የራሱን ቤተ ክርስቲያን ሁሉ ከፍቶ ሰምቼ ነበር። በነገራችን ላይ ይህን መረጃ አምጥቶ ማውራቱ ተገቢ ስላልመሰለኝ እንጂ አሁን ግን እዛው መስመር ውስጥ ገብቶ እየተርመጠመጠ ስለሆነ የምታውቁትን ነገር በሙሉ ወደፊት ልታመጡ ይገባል። የራሱን ቤተ ክርስቲያን ሳይቀር የከፈተ ሁሉንም ዓለማዊ ቢዝነስ ጨርሶ በቤተ ክርስቲያን ሲሸቅል የነበረ ሰው በካሴት ቅዳሴ እየከፈተ ምድዋን ሰዓት ሲሰበስብ የነበረ ሰው ነው ዛሬ አማራን እወክላለሁ ብሎ እየተነፋደፈ የሚገኘው። አገው አማራ ነው ይላችኋል፣ ቅማንት አማራ ነው ይላችኋል። ይህንን አጀንዳ የሚጠቀምበት ማን እንደሆነ ጠፍቶት አይደለም። ሆን ብሎ አማራ በስጋት እንዲታይ የሚያራግበው አጀንዳ ነው። ትናንት የራሱን ቤተክርስቲያን ካሴት ከፍቶ ቅዳሴ መጨረሻ ላይ ካሴቱን በአግባቡ ሳይደመስስ ቀርቶበት ኑሮ የኤፍሬም ታምሩ ነው የጥላሁን ገሰሰ ሙዚቃ ቀጠላሉ። እና ይሄን ሁሉ ቢዝነስ ሰርቶ በሀገር አሜሪካ ስኬታማ ያልሆነው ምርጫውን ስንሻው እንደገና መጥቶ የገበሬ ትግል ሽጦ ራሱን እንዲለውጥ እየተንደፋደፈ ይገኛል። ኤንቢሲ ስቱዲዮ ከብሩክ ከበደ ከነገርማ ሰይፉ ጋር እየተርመጠመጠ ይገኛል። ቆላ ተንቤን ገብቼ ምናምን ይላል። እውነት እንደዚህ አይነት ሰዎች ቆላ ተንቤን ገብተው የሚወጡ ከሆነ ትግል አለ ብሎ ማለት አይቻልም። በተረፈ ግን አፋብንም ውስጥ እያየን ነው እንመጣበታለን። እያየን ያለው ኃይል አለ። በአራቱም ቀጠናዎች ነው የሚጠቃቀስ ኃይል አባቴ የአማራን ትግል በአፍጢሙ ተክሎ ሊገባ የሚጠቃቀሳለ። ዋናዎቹ ግን አማራ አድባሮች ግን ነቅተውበታል። ይህንን ኃይል ነቅተውበታል። የትም ይደርሳል ብዬ አላስብም። በተረፈ እስክንድር ነጋ ትናንትና በአፋሕድ ትግል ውስጥ ግማሹን አንጃ ያከሸፈው እስክንድር ነጋ ዛሬ የሚዲያ ትግል አጠጣጥሮላችኋል። የሚዲያ ትግል በስደት ያለ ሚዲያ ምናምን ያው ገንዘብ ይቸግረዋል። በስደት ያለ ሚዲያ ይቸግራል። በተለይ አፍሪካ ላይ በጣም ይቸግራል። ስለዚህ እንደገና የተረፈችውን ብር አከፋፍሎ አባቴ ትናንትና በሌላ አቋማቸው የምናውቃቸው እነ እስክንድርን ሲታገሉ የነበሩ በሙሉ ገንዘብ አምጥታችሁ ሽጉጥ ስታረጉለት አቋማቸውን ቀይር አድርገው እንደገና እስክንድር ነጋን ዘሉ የሚል ፕሮፓጋንዳ ይዘው ይመጣሉ። በዚህ ልክ ኦዲየንስ መናቅ የሚቻለው እንዴት ነው? ኦዲየንሱ ሚዲያዎችን መገምገም አለባቸው። አቋማቸውን ሲቀይሩ ማስተዋል አለባቸው። እውነቱ ተገልጾላቸው ገብቷቸው እንዳይመስላችሁ ገንዘብ ተቀብለው ነው። ገንዘብ ይህን በደንብ አንደርስታንድ ማድረግ ያስፈልጋል። ትናንት ጥንብርኩሱን ሲያወጡት የነበረውን ኃይል እንደገና ዛሬ ቅዱስ እያሉ እያስተዋወቁ ስለሚገኝ ይህንም በደንብ ማስተዋል ያስፈልጋል። በአፋብንም በኩል ሚዲያዎችን መገምገም ያስፈልጋል። የትኛው ሚዲያ ነው ከጠላት ጎን የተሰለፈው? ከሰርጎ ገብ ጋር የተሰለፈው የትኛው ሚዲያ ነው? የትኛው ሚዲያ ሀቀኛ ነው የሚለውን ግምገማ ማካሄድ ያስፈልጋል እላለሁኝ። ሌላው የድል ዜና ነው። የድል ዜና ቢዛሞ ቀጠና አንሻ ሰይድ እዝ በድል ያንበሻብሽ ይዟል። መላውን አማራ በድል ያንበሻብሽ ይዟል። እንግዲህ ግንቦት 13 ቀን በምስራቅ ወለጋ ዞን በኪረሙ ወረዳ አጋሳና ልቡቅ በሚባሉ ቦታዎች ባካሄደው ደፈጣ 65 ያገዛዙን ኃይል ማካተሙን፣ 48 ማቁሰሉን፣ አንድ ድሽቃ ከ450 ፍሬ ጋር፣ አንድ ስናይፐር ከ80 ፍሬ ጋር 28 ጥቁር ክላሽ ገቢ ማድረጉ ተዘግቦ ነበር። ትናንትም በጠረስ ሚዲያ ፕሮግራም አቅርበነው ነበር። ማታ የወጣው መረጃ ደግሞ ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ሌላ ክፍለ ጦር ነው በነገራችን ላይ። ይሄኛው ደግሞ ጀብዶ የፈጸመው ግንቦት 16 ቀን ትናንት ከነቀምት ወደ ጊዳ አያና ሲንቀሳቀስ የነበረ ኮንቮይ ላይ አንዶዶቼ የተባለ ቦታ ላይ ባካሄደው ደፈጣ ከሰዓታት ውጊያ በኋላ የማዕከላዊ እዝ ምክትል አዛዥ ደገመው የማዕከላዊ እዝ ምክትል አዛዥ
ብርጋዴር ጄኔራል አስናቀ አይተነውን ጨምሮ ሙሉ ሬጅመንት ያገዛዙ ኃይል መርገፉን እዙ የወጣው መረጃ ያመለክታል። 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችም መማረኩ ተሰምቷል እና ኦህዴድ ጨልሏል። አባቴ በራሱ ክልል የኔ በሚለው ክልል ውስጥ እንደዚህ አይነት ኃይል ተመስርቶ የእዙን ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነውን እንደበላው ሲሰማ ከሙሉ ሬጅመንቱ ጋር ኦህዴድ ጨልሏል አሉ። ነቅሏል። ምን ያርገው? የእሳት አለሎ አባቴ፣ የማይጨበጥ የእሳት አለሎ ከብዙ ጥቃት በኋላ የተወለደ የብሶት ኃይል ሆነበት። ምን ያደርገው? ከዚህ እንኳን አይማርም ኦህዴድ። ትናንት ወለጋ ላይ የፈጸመው ግፍ ወለጋዎችን አልሰበራቸውም፣ ወደ ትግል አስገባቸው እንጂ አልሰበራቸውም። አባቴ አልሰበራቸውም። ዛሬ ሲዳማ ላይ የምትፈጽመው ግፍ ያነሳሳቸዋል። ሶማሌ ላይ ትናንት ድሬዳዋ፣ ሞያሌ፣ ጭናክሰን የመሳሰሉ ቦታዎች ላይ ስትቀሰቅሳቸው የነበሩ ግጭቶች ሰላማዊ የትግል መድረኩን በመዝጋት የተነሳ ኦብነግ ወደ ትግል ገብቷል። ተመልሶ ወደ ትግል ገብቷል። አፋር ላይ የምታደርገው ብዝበዛ ህዝቡን ወደ ትግል አስገብቶታል። ትናንትና ጁንታን እናጥፋ፣ ትግራይ እንዳለ እንደ ህዝብ እናጥፋ ብለህ ስቀሰቅስ እንዳልነበር ዛሬ ደግሞ ሀራ መሬት የሚባል ኃይል አምጥተህ ምድራቸውን የጦርነት ቀጠና ልታደርገው መቀደን ሲረዱ ከዚህ አገዛዝ ጋርማ በፍጹም ምንም አይነት አገራዊ አጀንዳ ሼር ልናደርግ አንችልም ብሎ አፋር ወደ ትግል ገብቷል። ከምንም በላይ ግን አስተማሪው ወለጋ ላይ እየተከሰተው ነው። ወለጋ ላይ የሁሉ እልቂት ከተፈጸመ በኋላ ዛሬ የማይጨበት ትውልድ የማይጨበት ቤቱ ቁጭ ብሎ ምንም በማያውቀው ሁኔታ እናት አባቱ ሲታረዱ ያየ፣ ሚስቱ ስትታረድ ያየ፣ ታናሽ እህቱ ስትደፈር ያየ ኃይል ነው። ስለዚህ ኦህዴድ ከማልቀስ ውስጥ ከመወራጫት ውጭ ምን ማድረግ ይችላል? ምንም ማድረግ አይችልም። ምክንያቱም እነዛ ልጆች ቢታገሉም ባይታገሉም ዕጣ ፈንታቸው ሞት መሆኑን ተረድተዋል። ካለመታገል ይልቅ መታገል ከሞት እንደሚታደጋቸው ገብተዋል። ስለዚህ ኤሊቱ ዘመቻ ቢከፍት የኦህዴድ መልስ ኑና ገጠሟቸው የሚል ነው። ኤሊቱ በተለያየ ጊዜ አይታችኋል። እንደዚህ ሆነ ምንም ባልተከሰተበት ሁኔታ ማለት መከላከያ ላይ ጥቃት ሲፈጽሙ ሊመታቸው ሊወጋቸው የመጣ መከላከያ ላይ አጸፋ ተኩስ ከፍተው እርምጃ ሲወስዱ ንጹሃን ተጨበጨፉ እያለ ኤሊቱ ዘመቻ ይከፍታል። አንተና ያስታጠቅካቸው አንተና ያደራጃቸው እያለ ዘመቻ ይከፍታል። ኦህዴድ ግን ኑና ገጠሟቸው። ምን ላርግ እኔማ ሞከርኩ ሊሳካልኝ አልቻለም ከማለት ውጭ ምንም ማድረግ አልቻለም። ኦህዴድ በስሙ ኃይል ገንብቶ የወለጋ ፋኖ ምናምን በሚል ስያሜ ኃይል ገንብቶ ጥፋት ካደረሰ በኋላ የኦሮሞ ህዝብ ተነስ ቢለው የኦሮሞ ህዝብ መልሱ ዞር በል ነው። ጌታዬ ዞር በል አልሰማም። ጥፋቱን የፈጸመው አንተ ያደራጀው ኃይል ነው። እነዚህ እኛ ጋር አብረው ያደጉ ናቸው፣ እናውቃቸዋለን። ወደ ትግል የገቡበትንም ምክንያት እናውቀዋለን፣ ሴራውን እናውቀዋለን። ትናንትና ማረሻ ይዘው በሚያርሱበት ሰዓት የፈጸሙባቸው ግፍ ነው ብረት እንዲያነሱ ያደረጋቸው ብሎ ነው ህዝቡ የመለሰው እና ኦህዴድ እንዳያጠፋው ከእሱ አቅም በላይ ሆኖበት እንዳይተወው ደግሞ ለህልውና ስጋት ዳርጎት እየተቅበዘበዘ ይገኛል። በትናንትናው ዕለትም በአማራ ምድር ላይ እንኳ ያልተፈጸመ ድል ነው የፈጸሙት። አባቴ በአማራ ምድር ላይ መቼም ብዙ ኃይል ሲደመሰስ አይተናል። ግን ምክትል አዛዥ በብርጋዴር ጄኔራል ደረጃ ጉዳት ያስተናገዱበትን ጊዜ አላስታውስም። እንዲህ ያለ ከባድ ጉዳት ግን በቢዛሞ ክፍለ ጦር አንጃ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ለማስተናገድ ተገዷል። ሌላው የአርቲስት ታሪኩ ምርጥ ንግግርን ይመለከታል። እንግዲህ ከአርቲስት ታሪኩ በፊት ሞክሾው ማለት ነው። ሞክሾው እንደዚሁ አርቲስት ታሪኩ ጋንጊስ ለአማራ ሕዝብም ድምፅ ሲሆን ነበረ። በፊት ለትግራይ ድምፅ በመሆን የሚታወቀው አርቲስት ታሪኩ ጋንጊስ ለመከላከያም ድምፅ ሲሆን አይተናል። ዛሬ ቆስሎ እና አካሉን አጥቶ ጥቅምህ አይከበርልህም የተባለው ሰራዊት ዕጣ ፈንታ ነገ ያንተ ዕጣ ፈንታ ነው። በግንባር ያላችሁ ሰራዊት ድምፅ ልትሆናቸው ይገባል። ትናንት ከጎናችሁ ተሰልፈው ሲጓጓ የነበሩና የአካል ጉዳት ያስተናገዱ ወንድሞቻችሁ ዛሬ አገዛዙ እየገፋቸው ይገኛል። ምንም አይነት እንክብካቤ እየተደረገላችሁ አይደለም። እንክብካቤ ሳይሆን ጥቃቅን ድጋፎች እየተደረጉላችሁ አይደለም። ስለዚህ ድምፅ ልትሆናቸው ይገባል ብሎ ጥሪ ማድረጉ የሚዘነጋ አይደለም። ከዛም ጋር ተያይዞ እንግዲህ የመከላከያ አባላት ላይ አንድ ጄኔራል ወጥቶ የጠፋው ጥፋት መላውን የመከላከያ ሰራዊት አስቆጥቷል። አባቴ ማስጠንቀቂያ ቢሰጥ በሚባል አይሰማም። ሰራዊት ከተበሳጨ ተበሳጨ ነው፣ አይሰማም። በቲክቶክ ይመጣል። በቲክቶክ ስከለክለው በፌስቡክ ይመጣል። ላይቭ ማለት ነው። ላይቭ እየመጡ አሁን ላይ ድምፅ የሚሆኑ የሰራዊት አባላት
ቁጥራቸው በርክቷል። ይህም ሁኔታ እነ ብርሃኑ ጁላ ላይ ከባድ ድንጋጤ እንደፈጠረ ሰምተናል። በኤኒሚስ ልንቆጣጠር ይገባል። ይቺ ቆሎ ካደረች አትቆረጠምም። ሰራዊቱ በዚህ ደረጃ በድፍረት በሶሻል ሚዲያ እየመጣ መውቀስ ከጀመረ አለን ብለን ብንዋራ የሚያዳምጠን አይኖርም። ሰራዊቱ ከቀዳን ህዝብ ከኛ ጋር መሆኑ ይታወቃል። ህዝብ ይቅርና አባል የምንለው 11-12 ሚሊዮን ህዝብ እየደገፈን አይደለም፣ ከጎናችን አይደለም። ምርጫ ላይ እያገዘን ባለመሆኑ የተነሳ በተለያዩ ስራ አስኪያጆች አማካኝነት እየበተን እንገኛለን እና በዚህ ሁኔታ ደግሞ መከላከያው ማመስ ከጀመረ ይችን አጋጣሚ ተጠቅሞ እኛም በቃላት መተኮስ ከጀመረ ቀጣው ስቴፕ በጥይት መፋለም ነው የሚሆነው። ስለዚህ ይህን ነገር ማስቆም ይገባል ብሎ አብይ አህመድ ትእዛዝ ማውረዱን ሰምተናል እና በቲክቶክ በፌስቡክ መጥተው የተናገሩ ጓዶችን የመልቀም እና ሰራዊቱ ፊት የመረሸን ስራ መሰራት አለበት የሚል ትእዛዝ ወርዷል ይላል ለተለስ የደረሰው መረጃ። እንግዲህ ሌላውን ሰራዊት ለማስፈራት ነው። ግን ይህ ሰራዊት ሞት ይፈራል ተብሎ አይታሰብም። አባቴ እንኳን መከላከያው ይቅርና ህዝቡ ዛሬ ሞት አያስጠነግጠውም። ምክንያቱም ሞት አለማምደዋል። ይሄ ሰራዊት ሞት አይደንቀውም። ምክንያቱም 7 ዓመት ሙሉ ከጎኑ ያለው ጓዱ ሲሞት ያየ ሰራዊት ነው። ስለዚህ ሰራዊቱን ስትረሽን የበለጠ እንዲቆጣ ታደርገዋለህ እንጂ ታበርደዋለህ ተብሎ አይታሰብም። ባለፈው እንግዲህ በተለያዩ ቦታዎች ላይ ሰልፍ ሲያደርጉ የነበሩ የመከላከያ አባላትን እየለቃቀሙ እስር ቤት አስገብተው ነበር። አሁን ደግሞ ለነዛ ድምፅ የሆኑ የሰራዊት አባላትን እንደዚሁ እየለቀሙ እርምጃ እየወሰዱ መሆኑን ሰምተናል። እና ታሪኩ ምን አለ? አርቲስት ታሪኩ ደግሞ ምን አለ? የደቡብ ልጅ የሆነው ወንድማችን ማለት ነው ስለ አማራና ባንዲራው ተናገረ። ሁላችንም አነሰም አደገም የክልል ባንዲራ የሌለው የለም። አማራ ብቻ ነው የራሴ ክልል ባንዲራ የሚለው የሌለው። የባዳኑን ባንዲራ የአማራ ህዝብ የኔ ባንዲራ ብሎ አይጠራውም። ስለዚህ ለአረንጓዴ ቢጫ ቀዩ ያለው ፍቅር ብቻ ሳይሆን ለሀገሩ ያለው ፍቅር አድናቆት እንድንሰጠው የሚያደርግ እንጂ ለውግዘት የሚያነሳሳ አይደለም በማለት ተናገረ። አማራ ላይ ስለተፈጸመው ግፍ ዘረዘረ። የነ ብርሃኑ ጁላ እብሪት ቤቱ ድረስ ሄደው ቀበቶንም ትጥቁንም እናስፈታለን አሉት አማራው። ስለዚህ ምን ማድረግ ይችል ነበር? አማራ ማድረግ ያለበትና ያደረገው እና ብርሃኑ ጁላ ሱሪውን አስፈታለሁኝ ቀበቶውን አስፈታለሁ ብሎ ሲሄድ የመጀመሪያ ቀን ላይ ያጋጠመው አጸፋ ክልሉን ጥሎ እንዲወጣ አደረገው አለ። ብርሃኑ ጁላ የለኮሰውን እንትን ሳይረግጠው ነው ራን አባቴ ወጣ። ከዛ በኋላ አማራ ክልል ተመልሶ አያውቅም። አዲስ አበባ ላይ ሆኖ እንዴት ነው ብሎ እንዴት ነው እንደዚህ የሚባለው እውነት ነው ወይ? ዛሬ ያሳየ እንደዚህ ብሎ ዘገበ፣ ትናንትና ቀን እንዲህ ብሎ የዘገበው እውነት ነው ወይ እያሉ ማጣራት ብሏል። ስራቸው የድል ዜና ናፍቋቸው አባቴ የድል ዜና ሪፑብሊክ ጋርድ አስገቡ፣ አየር ኃይል አስገቡ፣ ባህር ኃይል ሳይቀር አስገቡ። ሸዋ ላይ ግን እንዳታከል ለውጥ ማምጣት አልቻሉም። ስለዚህ አማራ ያደረገው በግድ ነው፣ ተገፍቶ ነው። ቤቱ ድረስ ሄደው መቀመጫ ሳጥተውት ነው። ሌሎች ኃይሎችን እየገጠጡ ክልሉ ውስጥ ከማስገባት አልበቃቸው ብሎ እንደገና ትጥቅህን እንፍታና በየአቅጣጫው እናስደብድብ ሲሉት አለመነሳት አይችልም ነበር በማለት ተናገረ። ስለ ፖለቲካም በዝርዝር ወንድማችን ይናገራል። አሁን የደቡብ ወንድሞች የአገዛዙ አካሄድ እየገባቸው ይመጣ ይመስላል። ታሪኩ እንኳ አስቀድሞ ማስተላለፉ ከነሱ ጋር አልነበረም እና ሌሎችም ቢሆን ቲክቶክ ላይ ስትመጡ የተለያዩ ፕላትፎርሞች ላይ የደቡብ ወጣቶች ብስጭታቸውን እየገለጹ ይገኛሉ። በአንዳንድ ቦታዎች እኮ የደቡብ ፋኖ ተመስርቷል አይደለ? ጉራጌ እኮ እየታገለ ነው። ጌታዬ ግልገል ነፍጠኛ ይሉታል አማራውን ነፍጠኛ፣ እነሱን ግልገል ነፍጠኛ ይሏቸዋል። ስለዚህ ግልገል ነፍጠኛ እያሉ ሲያታክቷቸው ሱቃቸውን ዘግተው ብረት አንስተው መታገል ከጀመሩ 1 ዓመት ከአንድ ዓመት በላይ ሆናቸው። ስለዚህ የአማራን ተሞክሮ ማስፋት ነው። ኢትዮጵያን እንታደግ ከተባለ የአማራን ተሞክሮ ማስፋት ያስፈልጋል። ከወዲድ ጎን ተሰልፎ ከዚህ በፊት እንደተናገርኩት ከወዲድ ጎን ተሰልፎ ሀገር እታደጋለሁ ማለት ከፈርዖን ጎን ተሰልፎ አባይን እገድባለሁ እንደማለት የሚቆጠር ነው። በተረፈ ወንድማችንን የተናገረውን ንግግር ወደ እናንተ የማደርስ ይሆናል። ከዛ በፊት ግን እኔ ልሰናበታችሁ እወዳለሁኝ። ጠለስ ሚዲያን ሰብስክራይብ አድርጉ። 85,000 መግባት አለበት። ሁላችሁም 200 ሰው ነው የሚጠበቀው። ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን በማበርከት አበረታቱ ብዬ የወንድማችንን የአርቲስት ታሪኩን ንግግር ጋብዤ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።
ኢትዮጵያዊነቱ የማይደራደር ኢትዮጵያ ያለ ቋቀስ ኪልም ድረስ ብትረግጠው ኢትዮጵያ የሚለው አማራ ነው። ኢቭን ሁላችንም የየክልል ቅንጥብጣቢ ባንዲራ ሲኖረን አማራ ግን የራሱ ባንዲራ የለውም። ኢትዮጵያ ባንዲራ ነው ያለው። ባንዲራ የማሸነፉ ሚስጥር ነው። ዛሬ ህፃናት እየታፈሱ ከከረምቡላ ቤት ከምናምን አዲስ አበባ ህፃናት ከወላይታ የሚመጣ ከዚህ ከደቡብ የሚመጣ ከተለያየ ቦታ ለስራ የሚመጣ አለወጣለሁ የሚል ቤተሰቤን እጦራለሁ ብሎ በሰፈር ሳይታጠር በክልል ሳይታጠር በወረዳ በዞን ሳይታጠር ሰፊ ናት ኢትዮጵያ የኔ ናት ብሎ የሚያምነው የኢትዮጵያ የደቡብ ልጅ አዲስ አበባ የገባ ሁሉ እየታፈሰ ነው። ዝም ብሎ መሰላቸው አፈሳው እየተጀለጡ ነው የሚሰለጥኑት አሉ። ስለማይፈልጉ በግልጽ መፍታት መግጠም ምላጭ መሳብ የሚለማመዱት ክላሽ ይሰጠዋል። መጋዘን እንዴት ማውጣት እንዳለበት ካርታውን እንዴት አድርጎ ፒስተኑን አውጥቶ ማጽዳት እንዳለበት ጭሱን መግጠም፣ ማቀባበል፣ መተከስ። ከዛ ውጪ ምንም አይነት የጦር ቴክኒክ የለም። ይገባል፣ ረሚም ይሆናል። እንኳን እሱ የአዲስ አበባ ህዝብን በስነ ልቦና ጎድቶ አስፋልት ላይ ማይሄድ ታንክ በቀን በዚህ ዘመን እኮ በዚህ ደረጃ አይደደብም። በዚህ ዘመን ህዝቡን ስታሸብር ከረምክ። በሰማይ ሰማዩ የኛ ነው፣ ምድሩም የኛ ነው። የአዲስ አበባን ህዝብ በስነ ልቦና መጉዳት፣ የሚያስቀድስ ሰውን ቅዳሴ እስኪታጎን ድረስ መጉዳት፣ ሰው ታክሲ ሹፌር መንገድ እስኪጠፋው ድረስ ሰዎችን ጭኖ ወዳልሆነ ቦታ እስኪሄድ ድረስ በስነ ልቦና የጎዳው ያ ሰራዊት የዛላ አማራ ክልል ከገባ አርዳ፣ ካልሞተብህ አርዳ። እናቶች ይጠይቃሉ። ያን መከላከያ ሰራዊት ይዘገባ ቀበቶ አስፈታለሁ ብለህ ብርሃኑ ጁላ ቀበቶ አስፈታለሁ ብለህ ሰው ቤት አይደረግም። እንዴት ነው ሰው ያሳደገውን ልጅ ዝም ብለህ ገብተህ የምትቆነጥጠው? እንዴት ነው ሰው ስንት የለፋበትን ስንት ፕሮጀክት ያደረገበትን ስንት እናቶች በማጸናቸው 9 ወር ከ5 ቀን ያረገዙትን ስንት የልጃቸውን እርግጫ ስንት የልጃቸውን ሽታ ስንት አምሮት ስንት ፍላጎት ስንት አለመመቸት የያዙትን እንደ ቀላል ነገር ቀበቶ አስፈታለሁ ብለህ ሄድክ። በመጀመሪያው ቀን ብርሃኑ ነው እየሮጥክ የመጣኸው አዲስ አበባ። አማራ ክልልም አትገባም፣ አንተ አታዋጋም። እዚህ ሆነ ከሲቹዌሽን ሩም እያልክ ታስበላለህ ህዝብ።